ፈታ እሰረዋ እንዴትም ብለክ ይሁን ፈታ እሰር ጫማን ይልቁን እንዴት ነው የሚሻለው ነው ምን ነግርህን ነገር እሺ ትበለ ተግባራዊ አድርገው መፍታ ማውለቅ ሳይሆን እንደዚህ ክሩን ጎንበስ ብለህ ፈተህ እሰረው ፈታበት ነው ሁሉ አይቻልም ምንም መተጋገዝ የሚባል ነገር የለም በርታ ችግር የለም አሁን ፈታኸዋል ለማሰር ደግሞ ሞክር ኮበስ ማሰር ይከብዳል ለመፍታት እሺ ቁጭ ብለክሽና ጫማ ክፍት ጫማ ነው አይደል የምናረገው ቁጭ ብላ እኛ ለመሽናት እንደምንሞክረው ሞክር ሽናሱ ላይ የምር አይደለም ግን ቁጭ ብላ ለመሽናት ሞክር እንዴ ስለ ፓር ለምሻለው ወርደህ ቁጭ በል የሩታ መሬት ለተሰራለች ወርደህ ቁጭ ብለህ ለመሽናት ሞክር ሞክርም ና ተነስ ቶሎ በል ብድግ ተነሳ እንዴ ወይስ ነው እነሱ ቁምና ከዛ ቁጭ ለማለት ሞክር እንዴ አብሽ ሰው እኮ እንደዚህ ኳስ ታገለች ተነስ ያራስኩ ሌላ ቻሌንጅ ኧረ ሌላ የሚከብደኝ ነገር ምንድን ነው ካልሲ ማድረግ በጣም ነው የሚከብደኝ ነው ካልሲ ነው እዚህ ጋር መቼም ነው ልቀና አድርግ አትይኝ አሁን መሄድም ኖርማል ነው በጣም ነው የሚያምርብህ እርግዝናው ተስማምተዋል ከአንተ ጋር ሄዷል እና አብርሽ ምን ሌላ ነገር ምንባት አይ ከዚህ በላይ እንዴ ፈረንጁ ንቀት መሆኑ ነው ቢጃማ ያላለበስከው እኔ እኮ ድሮ እንደው ፈረንጅ ያለበት ቤት እኮ ሳቅና ፈገግታ ነው ባይዘው የድሮ ፈረንጅ ሆነልኝ ወይኔ በለችው እንዴት እንደሳቀው ጋይስ እንዴት እንደሳቀው እንደ እያየሁት ራሱ ማለት ነው ልጅ ነው ያላለም ልውለድ ወይቱ እንደገና አስረግዙኝ አስረግዙኝ ያላለም ወይኔ ተወርደኝ እኮ ነው ጋይስ እና ማለት ነው እንግዲህ ሩታዬ እንደዚህ ሆና ብዙ ውጣ ውረድ አይታ እንግዲህ ያው አባት ልታረገን እውነቴን ነው የሷን ስሜት ያው ተረድቻለሁ ትላለህ አልተረዳህም ብትረዳማ ከማንም ሴት ጋር ትለጣጥፍም ነበረ ማለት ነው እና ለመናገር ማለት ነው ለማንኛውም ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ዋላችሁበት ሰላማችሁ ስትረፍ ይበልልኝ እንግዲህ ጨረቃችን ንግስታችን ዛሬ ምጥት ፏ ብላ ሰቃ ፈገግ ብላ ድሮንም እኮ ፈረንጁ ያው የሚያስቅ እውነት ፈረንጁ ማለት የሚያስቅ ፈገግ የሚያረግ ዘና የሚያረግ እውነት እኛን ራሱ ዘና አረገን በሩትዬ ቤትና በቤቷ መታልናለች እንግዲህ ሩታ ያሳለፈችውን አብርሽ እንደው ለጥቂት ቢያንስ እሷ ለ9 ወር ተሸክማ ልጁን ማለት ነው ታስባላችሁ 9 ወር ድረስ ተሸክማ ምን አይነት ፊሊንግ እንዳሳለፈች እሱ ማየት ወይ ደግሞ የሆነ መሞከር አለ ነገር እንደዛ መሞከር አለበት ብሎ እንግዲህ ዛሬ አብርሽን አስሞክረው እንግዲህ ያው ሀብ ገዝቶ ምን አረገ ወገቡ ላይ አሰረ ማለት ነው ወገቡ ላይ ካሰረ በኋላ ማለት ነው እውነት ለመናገር እኔ ሀሳቡ ራሱ እንዴት መጣለት እውነት ፈረንጁ እጅ ይባረክ እውነት የምበላ ይባረክልህ ሁሉ ነገር ይባረክልህ ማለት ነው እንደው ሁሉ ነገር ፈርሻ ሆነ ይጣለ ማለት ነው እና አብርሽ እንግዲህ መጥቶ ያንን ለመሞከር ጀመረላችሁ ማለት ነው እንግዲህ በመጀመሪያ ፓርት 1 ምንድነው ጫማህን ፍታና እንደገና እንሰራለች ሩታ ሀብቴ የኛ መሪ የኛ አዛዥ ከዛ ማለት ነው እንግዲህ ጫማውን ለመፍታት ብዙ ወቅት ፈጅቶበታል በጣም ተታግሏል ለማሰርም እንደዛው ተታግሏል ማለት ነው እንዲሁም ደግሞ ቁጭ በል መሬት ሽንቱን ሽና ስትለው ማለት ነው ጋይ ሽንቱን ለመሽናት የት ላይ ተቀመጠው እዛ
እንትን ላይ ድንጋይ ላይ በቄጥ ነው ቁጭ የምትለውን ልክ ሽንት እንደምትሸና ሩታ ትሆናለሁ ያላለም እና ታዲያ እንዴ እስቲ ልፋቷን ድካሟን ሆነ ለመናገር አዎ በደንብ ማለት ነው። ለምን እዚህ ጋር ሩታዬ ለአንተ ልጅ ለሁለታችሁም ልጅ ብዙ ዋጋ ከፍላለ ይልበል። ጸባዩዋ እርግዝና ደግሞ አንዳንዴ ያቅለሸልሻል። በቃ አንዳንዴ ደግሞ ማለት ነው ያስለቅሳል፣ አንዳንዴ ደግሞ ያነጫንጫል። ብዙ ነገሮች ማለት ነው። እና እንግዲህ በዛ ሰዓት ሩታ ፍሊንጓን እንዴት እንዳሳለፈ እሷ አሁን ላይ ያው እናትም ስሜቱም ቀስቀስ እያለ እያወቀው ስለሆነ ምንም አልመሰላትም፣ ምንም አይመስልም። ግን ደግሞ ይሄን ሆድ 9 ወር ድረስ ማዘል ማለት መሸከም ማለት በጣም ከባድና ከባድ ነው። እውነት ለመናገር ለተረዳው ግን አንተ ተረድቻታለህ። ብትረዳትማ ዛሬ ራሱ የፖስትከውን አፖስትም ነበረ ጋይስ፣ እውነት ለመናገር ማለት ነው። ዛሬ ብቻ ሳይሆን እስከ ዛሬ ራሱ ስራ ችግር የለውም። ግን እንደዚህ ሀል ቅርብለት በጣም ነው የሚያስጠላው። እኔ ምንም አልናገርህም አንተን። ለምን ከእንግዲህ ወዲያ አንተን ተው ማለት ሄድበት ማለት ነው። ስለዚህ አንልም፣ እኛ ምን ሄዳለን፣ አንተም ሄድበት። ዝም ነው የምንልህ፣ ምን አገባን? ለራስ ነው እንጂ ለማማ አይደለም። እና ፈረንጁ ደግሞ እጅህ ይባረክ። እውነቴን ነው። ንቀት ግን ማለት ነው እዚህ ጋር ማለት ነው ፈረንጁ ንቀት መሆኑ ነው። ቢጃማ ያላለበስከው ንቀት መሆኑ ነው። እንደዚህ ፌስታል ልብስ ያላለበስከው ንቀት ቢሆን ነው። ሹፉን ያላለበስከው እንዴ ቢጃማ ልብስና ነው መሞከር። እንዴት ቁጭ ማለት እንዴት እንደሚያም ጋይዝ። ለ5 ደቂቃ ደከመው ታውቃላችሁ። 5 ደቂቃ ቢሸከመው ደከመኝ ወገቤን አለ አመመው። ታዲያ ሩታ 9 ወር ድረስ ተሸክማ ልጅህን እንደዚህ ያላለች አንተ እንደዚህ ለ5 ደቂቃ በጣም ከባድ ነው። ብቻ በጣም ከባድ ነው እውነት ለመናገር ማለት ነው። እኔ በጣም የሳኩበት ፓርት ደግሞ አስረግዙኝ የሷን ቦታ ደግሞ ለሽና በቃ ለሽና የውሸንቻ በቃው ብሎ ብርግ ሲል ማለት ነው። ወይኔ በሳግረፍ እንድት ያልኩት ማለት ነው። እና እውነት ለመናገር በጣም ዘና ፈታ ብዬበታለሁ። ይህ ቪዲዮ ፈረንጁ በጣም ነው የምናመሰግነው። እውነት ለመናገር ቃል የለንም። እናመሰግናለን ጨረቃችንን፣ ንግስታችንን እንደዚህ ፈገግ ስላደረከልን። አዎ ሁሌ እሷ በይዘው ክብር ያስፈልጋታል። ሩታዬ ክብር፣ ሴት ልጅ ክብር ያስፈልጋታል። እናት ስለሆነች፣ ሚስት ስለሆነች፣ እህት ጓደኛ ስለሆነ፣ ሁሉ ነገር ስለሆነ ማክበር ግዴታ ነው። ማዝናናት ግዴታ ነበረ። አንተ ተማንም ትዝናናው ተዱርዬ ጋር። ለማንኛውም ምንም አልልህም። አንተን እንግዲህ ልቦ